ሰላም እንዴት አላችሁልኝ? ዛሬ በሌላ ቪዲዮ ተገናኝተናል። ቆንጆ የሆነ ዲፎ ዳቦ በቤታችን እንጋግራለን ማለት ነው። እዚህ ጋር 2 ኪሎ ፉርኖ ዱቄት ነው የተጠቀምኩት። የተጠቀምኳቸውን ግብአቶች እላዩ ላይ እየጨመርን የምናየው ይሆናል። 1 እሽግ እርሾ ተጠቅሜያለሁ። እንዲሁም 1 የሾርባ ማንኪያ ስኳር፣ 2 የሻይ ማንኪያ የብርቱካን ፓውደር። የብርቱካን ፓውደር አዘጋጅቱን የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። እንዴት እንዳዘጋጀሁት የማሳያችሁ ነው የሚሆነው። 1 የሻይ ማንኪያ ጨው። በተለይ ለዳቦ በጣም ቃናውን በጣም ነው የሚያሳምርልን። ለሽታውም በጣም ነው ቆንጆ ሽታ ጣዕሙም እንዲኖረው የሚያደርገውና ሞክሩት። በሌላ ጊዜ አሳያችኋለሁ አሰራሩ። እንዲሁም 1 የሾርባ ማንኪያ ቤኪንግ ፓውደር፣ ግብአቱን እላይ በላይ ነው ጨምረን የምናዋህደው ማለት ነው። እንዲሁም 1 የሻይ ማንኪያ ጥቁር አዝሙድ እጃችን ላይ እንደዚህ አሸታ አድርገ ነው እንጨምራለን ማለት ነው። እንዲሁም ቫኒላ መጠቀም አለመጠቀም ትችላላችሁ፣ የግድ አይደለም። ካለ ብትጠቀሙ፣ ከሌለም ችግር የለውም። እንዲሁም 2 ወይም 3 የሾርባ ማንኪያ ዘይት እናደርግበታለን። የጨመርናቸውን ግብአቶች ሁሉንም በአንድ እንደዚህ እንደባለቀዋለን ማለት ነው። ከማብካታችን በፊት ከዱቄቱ ጋር እናዋህደዋለን። ለቻናሌ አዲስ የሆናችሁ ቤተሰቦቼ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ በየጊዜው የምለቀው ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን አትርሱ። ሂራማጀትን ሰብስክራይብ አድርጉ። የምንለውሰው ለብ ባለ ውሃ ነው፣ ሞቅ ባለ ውሃ ማለት ነው። በጣም በፈላ ሳይሆን ሞቅ ባለ ውሃ ነው ሊጣችንን የምናቦካው። እንደዚህ ለውሰን ከጨረስን በኋላ ቶሎ እንዲቦካልን በፌስታል እንሸፍነዋለን ማለት ነው። ለ1 ሰዓት ወይም ለ40 ደቂቃ አቆይተን እንጋግረዋለን ማለት ነው። 40 ደቂቃ ነው እኔ ያቆየሁት። እንግዲህ በምታዩት መልኩ ቆንጆ ሆኖ ኩፍ ብሎልናል፣ ቦክቶልናል ማለት ነው። ውሃ ለብ ያለ መጠቀማችን ሊጣችን ቶሎ እንዲቦካ እንዲነሳ ያደርገዋል ማለት ነው።
መጋገሪያችን ላይ እንግዲህ ትንሽ ዘይት አድርገን ሊጣችንን እናደርጋለን። 10 ደቂቃ ካቆየን በኋላ ኦቨናችን ውስጥ እንከትና ከ35 እስከ 40 ደቂቃ ቆንጆ ሆኖ ይደርስልናል። እንግዲህ በምታዩት መልኩ ቆንጆ ሆኖ ወጥቶልኛል። እናንተም በየቤታችሁ እንግዲህ ይሄን የመሰለ ቆንጆ ዳቦ እየጋገራችሁ ራሳችሁንም ልጆቻችሁንም እንድትመግቡ እጋብዛለሁ። በምታዩት መልኩ እንግዲህ ጥሩ ሆኖ ደርሶልኛል። ውስጡ ራሱ በጣም ቆንጆ ነው። እንግዲህ በምታዩት መልኩ በጣም አሪፍ ነውና ሞክሩት፣ ትወዱታላችሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ሂራ ማጀትን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ በዚያ በቃሁን። ሰላም ሁኑልኝ። ቻው ቻው።